ንግግራቸው ከ3 ዓመት በፊት ለህወሓት መሪዎች በምን ሞራላቸው ነው መቀሌ ገብተው ህዝብ የሚመሩት ብለው የተናገሩትን የምታስታውስ ናት። ቲፒኤልኤፍ ማለት በንፋስ ላይ እንደተበተነ ዱቄት ማለት ነው። ከእንግዲህ በኋላ ሰብስበን ዱቄት ልናደርገው አንችልም እንበልና የተከበረው ምክር ቤት ፈቅዶ መንግስትንም እረፍ ብላችሁ እዚያ የተሸሸጉ አንዳንድ ሰዎች መጥተው መንግስት ይሁኑ ቢባል እና መቀሌ ቢመለሱ በምን አይናቸው ነው ሚዲያ ላይ ቀርበው እንደ ትናንትና መናገር የሚችሉት? መልካቸው ስለተበላሸ ብቻ አይደለም፣ ሞራልስ ደቋል እኮ ቤት በኩል። እንዲህ የፎከሩበትን ነገር ያስቀየረ ሁኔታ ነገም ላለመደገሙ እርግጠኛ መሆን ባይቻልም በአማራም ሆነ በኦሮሚያ ያለውን ግጭት ለማስቆም የሚከተሉት የተለየ ስልት ስለመኖሩ አልተናገሩም። ይልቁንም ህግ ማስከበራችንን እንቀጥላለን ብለዋል። ሸኔም በአማራ ክልል የሚንቀሳቀሱ ጽንፈኛ ኃይሎችም በሰላም በውይይት መሳሪያቸውን አስቀምጠው ሰላማዊ ፖለቲካ ትግል ማድረግ እንዲችሉ የፌዴራል መንግስትም የክልል መንግስታትም ዝግጁ መሆናቸውን በድጋሚ ማረጋገጥ እፈልጋለሁ። በእኛ በኩል በቀጣይነት ህግ ማስከበር አጠናክረን እንቀጥላለን። እጃችሁን አጣጥፋችሁ ተቀመጡ የሚለውን ጉዳይ አንስማማም፣ አንቀበልም፣ አናደርግም። መንግስት ነን። አቅም በፈቀደ መጠን ህግ ለማስከበር እንሰራለን። የእናንተ ህግ ማስከበር 1 ሚሊዮን ህዝብ በ2 ዓመት መፍጀት ከተሞችን በሻሻ ማድረግ በ100 ሺህ ሴቶችን የሚደፍር ሰራዊት አሰማርቶ በወንድ አካል ቢደፈሩ ምን ችግር አለው ብሎ መናገር መሆኑ ይታወቃል። እንደ መራዊ ባሉ ከተሞች ጭፍጨፋ እንደ ወለጋ ባሉ አካባቢዎች ዘግቶ መጨረስ እንደሆነም ታይቷል። ስለዚህ ይህንን እያደረጉ እንቀጥላለን ማለት ሆነ ወይ ብሎ መጠየቅ ልክ ቢሆንም ቀጥለው ደርግን ምሳሌ አድርገው ያነሱት ነጥብ ላይ እናተኩር። 10 ሰው ገድሎ 100 ሰው ዝም እንዲል ማድረግ የሚቻልበትን መንገድ በትዝታ ያወራሉ። ደርግ የንጉሱን ስርዓት ሲያፈርስ ከንጉሱ ስርዓት አገልጋዮች መካከል የሆነ ጀነራል የሆነ ሚኒስቴር ውዞዬን ያበላሽብኛል ብሎ ካሰበ ማታ ገድሎ ጠዋት በዜና ይናገራል። ችግር የለበትም። ማሰር ፖሊስ ጣቢያ መሄድ አያስፈልገው። አብዮታዊ እርምጃ ይወስድበታል። አብዮታዊ እርምጃ 10 ሰው ላይ ሲወሰድ 100 ሰዎች ጭጭላሉ። የሰው ባህሪ ስለሆነ እሳቸው አብዮታዊ ባሉት እርምጃ ደርግ እንዲህ ያለ ግድያ ቢፈጽምም ዝም ያስባለው 100 ሰው ግን አልነበረም። የበለጠ የሚፋለሙት የበለጠ የሚታገሉት ሚሊዮኖችን ፈጠረ እንጂ መግደሉ መፍትሄ አልሆነውም። ሚሊዮኖችን ከገደለበት መንበር ገለል እስኪል ድረስም ደም ቢያፈስም ደምን እየጠራ እስከ ዚምባብዌ አሳዶታል። በሚሊዮኖች ነፍስ የሚፈለግ መንግስት የሚመሩት ጠቅላይ ሚኒስትሩ የእሳቸውን አገዛዝ ከደቡብ አፍሪካው አፓርታይድ ጋር አነጻጽረው ከጀርመኑ የሆሎኮስት የአይሁዳውያን ጭፍጨፋም ጋር አወዳድረው ከሩዋንዳው የዘር ማጥፋት ጋር ማመሳክረው ሲናገሩ ተደምጠዋል። በደቡብ አፍሪካ አፓርታይድ ካደረሰው ጉዳት አንጻር ሲታይ እኛ ጋር የደረሰው አነስተኛ ነው። ስለዚህ ያሉብንን ችግር በርቅና ይቅርታ እንፍታው የሚል መልእክት ያለውም ንግግር ተናግረዋል። ብልጽግናን የምንለብሰው በትጋት በልፋት ነው። ሌላ መንገድ የለው። ይህን አስቡ መስራት ከሁላችን ይጠበቃል። ከኛ የከፋ ችግር ያላቸው ሀገራት ተወያይተው ይቅር ተባብለው የጋራ ትርክት ገንብተው እንደ ሀገር እየተጓዙ ነው ያሉት። ለምሳሌ ደቡብ አፍሪካ መቼም ከአፓርታይድ የባሰ ነገር አፍሪካ ውስጥ አልነበረም። አፓርታይድ በጣም ዘርፈ ብዙ የሆነ ክፋት በውስጡ የያዘ አገዛዝ ነው። ግን ደቡብ አፍሪካኖች አዎ ትናንት በደል ነበር፣ ችግር ነበር፣ አብረን መሳፈር አብረን መብላት አልቻልንም፣ ብዙ ነገር አጥተናል፣ ነገር ግን በሚያግባባን ትርክት ወደፊት መጓዝ አለብን ብለው ትሩዝ ኤንድ ሪኮንሲሊየሽን የሚባል ተቋም አቋቁመው ላለፈው ችግር እውቅና ሰጥተው እንደ ሀገር እየተጓዙ ነው ያሉት። በሰብ ሰሃራ ትልቁን ኢኮኖሚ እየመሩ ነው ያሉት። ችግራቸው ከኛ የባሰ ነው። በደቡብ አፍሪካ ጥቁሮች ላይ የደረሰው በደል ኢትዮጵያ ውስጥ ማንም ላይ አልደረሰም። ግዴሎትም ክቡርነቱ የደቡብ አፍሪካው የአፓርታይድ አገዛዝ የእርስዎን አገዛዝ ያህል በህዝብ ላይ አልጨከነም፣ በደም አልጨቀየም። ከ1948 እስከ 1994 ለ46 ዓመታት የቆየውና ግፈኛ ነው የሚባለው የአፓርታይድ ስርዓት የገደላቸው ሰዎች 21 ሺህ ብቻ ናቸው። እርስዎና ግብረ አበሮቹ እኮ በ5 ዓመት ውስጥ ከ1.5 ሚሊዮን በላይ ህዝብ ገድላችኋል። አፓርታይድ እኮ በሰው ገላ እንለማመዳለን ሲል አልተደመጠም።
ወዘተ የሚለውን ሙግት ትተን አስርቦ መግደልን እንደ ፖሊሲ ተከትለው ረሃብንም እንደ መድፍና ድሮን ጦር መሳሪያ አድርገው እንደሚጠቀሙበት ሲዘገብ በሰነበተው ላይ እናተኩር። እሳቸው ዛሬም በረሃብ የሚሞቱ ሰዎችን ክደዋል። ድርቅ በእኔ ዘመን የተጀመረ አዲስ ነገር አይደለም፣ 100 ዓመት የነበረ ነገር ነው። ስንዴና ችግኝ አይረባም እያላችሁ ድርቅ መጣ ብሎ መጮህ ተገቢ አይደለም። ከ77ቱ የባሰ ድርቅ አለ ከተባለ 1 ሚሊዮን ሰው መሞት አለበት። ያ ካልሆነ ውሸት ነው ይላሉ። ለኢትዮጵያ ልክ እንደ ባህላችን ልክ እንደ አድዋ ድል 100 ዓመት ሲጎበኘው የኖረ ጉዳይ ስለሆነ እንደ አዲስ ንግርት የምናወራው ነገር አይደለም። ነበር ላለፉት 100 ዓመታት ድርቅ እንዳይመጣ ብናቅም በበቂ ደረጃ አምርተን ሰዎች በረሃብ እንዳይሞቱ ማድረግ ተስኖን ቆይተናል። ድርቅ መንግስት አላመጣው። ኢንቫይሮንመንታል ክራይሲስ አለ፣ ችግኝ ንትከል፣ ችግኝ ምን ያደርጋል ብለን ድርቅና ረሃብ አለ፣ ስንዴና ምርት፣ ስንዴ ምን ያደርጋል ብለን ድርቅ መጣ ብለን ብንጮህ ትርጉም የለውም። እስካሁን ባለኝ መረጃ በረሃብ ምክንያት የሚሞት ሰው የለም። ሟርት ነው። ጦርነት ስንጀምር ታስታውሳላችሁ። ረሃብ 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 አሉ። እውነት ነው እንዴ? ከዚህ ሰው በኋላ የታለ የሞተ ሰው የተባለው የታለ ሲባል ማፈር ያመጣል። አንዳንዱ ከ77 ያልተናነሰ ድርቅ አለ which means 1 ሚሊዮን ገደማ ሰው ይሞታል ማለት ነው። 1 ሚሊዮን ካልሞተ እየዋሸ ነው ያለው ሰው። ህዝቡ ስለገጠመው የኑሮ ውድነትና መፍትሄው ምንም ነገር ያልተደመጠበት፣ ከሶማሊያ ጋር ላለመጋጨት የምታነሳውን ቅሬታ በተመለከተ መንግስቱ ምን መረዳት አለው ተብሎ ለቀረበላቸው ምላሽ ያልተሰጠበት፣ ኢትዮጵያ የገጠማትን ዲፕሎማሲያዊ መገለል በምን መልኩ ማከም እንደምትችል ያልተናገሩበት፣ በአስቸኳይ ጊዜ አዋጅ ጭፍራዎቻቸው የሚፈጽሙትን ጭፍጨፋ ለማስቀረት ምን መፍትሄ እንዳላቸው ያላነሱበት የጠቅላይ ሚኒስትሩ የፓርላማ ውሎ ባጭሩ ይህንን ይመስል ነበር። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።